አንድ ሰው ቤታችሁ 35 ሚሊዮን ብር ያወጣል ብሎ ቢነግራችሁ ይሄ 35 ሚሊዮን ብር ከየት መጣ ብላችሁ ጠይቃችሁ ታውቃላችሁ? ዛሬ እንግዲህ በግምት የሚነገር ሳይሆን በሳይንሳዊ መንገድ ካልኩሌት አድርጎ የራሳችሁ ቤት ምን ያህል ዋጋ አለው የግንባታ ወጪውን መሰረት ባደረገ መልኩ አብረን እንመለከተዋለን። ቆንጆ ትረዱበታላችሁ ብዬ ተስፋ አደርጋለሁ። የምንመለከተው 200 ካሬ ስፋት ያለው ቦታ ላይ G+1 ቤት የተገነባበት 5 ዓመት የቆየ ይሄንን በደንብ አብረን እንመለከተዋለን። አብራችሁኝ ሁኑ። ከመጀመራችን በፊት ግን ቪዲዮ ላይክ እንድታደርጉት እየጋበዝኳችሁ ቀጥታ ዘርዘር ያለውን መረጃ አብረን እንመለከታለን። ቆይታችሁ ከኛ ጋር ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት ቀጥታ ስናልፍ ይሄ 200 ካሬ ስፋት ያለው አዲስ አበባ ውስጥ የሚገኝ ቦታ G+1 ቤት አለው ብያችኋለሁ። 140 ካሬ ስፋት ላይ ነው G+1 የተገነባው። ስለዚህ ይሄን ቦታ 5 ዓመት ደግሞ የቆየ ነው። አሁናዊ ዋጋውን ነው ማወቅ የምንፈልገው። ስሌቱን እንጀምራለን። ሁለት ነገሮችን ለያለን። መሬትን ከንብረት ለየናቸው። መሬት የራሱ ዋጋ አለው፣ የገነባችሁት ግንባታ ደግሞ የራሱ ዋጋ አለው። እንደምታውቁት ንብረታችሁን ነው አሁን የምትሸጡት። ስለዚህ የንብረታችሁን ዋጋ ነው ማወቅ ለጋችሁ የመሬታችሁን ዋጋ ደግሞ ነጥለን እናውቃለን። መሬታችሁ አሁን 200 ካሬ አዲስ አበባ ውስጥ ይሄ ቦታ ጥሩ ቦታ ስለሆነ 80 ሺህ ብር በካሬ የሚሸጥበት ቦታ ላይ አዲስ አበባ ውስጥ ያለ ቤት ነው። 80 ሺህ ብር በካሬ የሚሸጥ ከሆነ ይሄ ቦታ 200 ካሬ ስለሆነ 200 ካሬ ሲባዛ 80 ሺህ ብር 16 ሚሊዮን። በነገራችን ላይ ሊዝን የሚያጠቃልል ነው። ሊዝ ለዚህ 16 ሚሊዮን ብሩ ካልተከፈለ ከ16 ሚሊዮን ብሩ ላይ ተቀናሽ ቢሆን፣ ስለዚህ የተጣራ የመሬታችሁ ዋጋ 16 ሚሊዮን ብር ነው። በቃ 16 ሚሊዮን እናስቀምጣት። አሁን ግንባታችሁን ነው በትክክል ማወቅ የምንፈልገው እኛ። የግንባታ ወጪያችሁ ምን ያህል ወጥቶበታል? አሁን ቢገነባ ይሄ ቤት የዛሬ 5 ዓመት የተገነባ ቤት ነው ቅድም እንደገለጽ ነው። ግን አሁን ገንብተን አሁናዊ ዋጋውን አውቀን ነው እንግዲህ ለሽያጭ የምናቀርበው። ስለዚህ አሁናዊ ዋጋው ስንት ነው? ይሄ G+1 የሆነ ቤት አሁን ቢገነባ ስንት ያወጣል? በሶስት መንገድ ነው የምናየው። አንደኛው ቀጥታ የምታወጡት ወጪ፣ ሁለተኛ ኢንዳይሬክት የምታወጡት ወጪ፣ ቀጥታ ባልሆነ መንገድ የምታወጡት ወጪ፣ ሶስተኛ ደግሞ ንብረቱን ማትረፍ ስላለባችሁ ታተርፉበታላችሁ። ፕሮፊታችሁ እንዴት ትሰራላችሁ? ኦኬ መጀመሪያው ላይ እንመለስና ይሄ ቤት እንደነገርኳችሁ 200 ካሬ ነው አጠቃላይ ስፋቱ። 140 ካሬ ደግሞ ተገንብቶበታል። 60 ካሬ ደግሞ መጠቀሚያ ቦታ ወይ ደግሞ ግሪን ኤሪያ፣ ፓርኪንግ እና የሴፕቲክ ታንክ ቦታ አለው እና ግቢ አለው። ስለዚህ 140 ካሬ ከተገነባ የግንባታውን ነው አሁን መጀመሪያ የምናውቀው አይደለ? ይሄ 140 ላይ የተገነባ G+1 ከሆነ የኤክስካቬት አድርጋችሁ ግራውንዱን ሰርታችሁ ከዛ በኋላ አንደኛውን ፎቅ ስትሰሩ 140 ነው 280 ይሆናል። 280 ካሬ አላችሁ የተገነባ ቦታ ሲባዛ አሁናዊ ዋጋውን በካሬ ስንት ይሰራል በዚህ ሰዓት? ኦኬ አዲስ አበባ ዲዛይን እና ግንባታ ቢሮ በየኳርተሩ በየ3 ወሩ ምናምን የሚያወጣው አለ። እሱን መሰረት አድርጋችሁ እና የከተማውን ሁኔታ ተረድታችሁ አሁናዊ በካሬ ቢሰራ ይሄ ቤት 40 ሺህ ብር ያወጣል ብለን አሰብን። 40 ሺህ ብር የሚያወጣ ከሆነ 280 ካሬ ነው አጠቃላይ ስፋቱ። ስለዚህ 280 ሲባዛ በ40 ሺህ ብር ስንት ይመጣል? 11 ሚሊዮን 200 ሺህ ብር ይመጣላችኋል። መልካም። ስለዚህ 60 ካሬ ደግሞ አለ ቦታው ግቢው የተሰራበት። ኦኬ የግሪን ኤሪያው የሴፕቲክ ታንኩ ወይም ሴፕቲክ ታንክ እና ፓርኪንግ ኤሪያ ወጪ አወጣችሁበታል እንዳ የግቢው። ስለዚህ በግማሽ እንመለስና ወደ 21 ሺህ ብር በካሬ ብናሰላው 1 ሚሊዮን 300 ሺህ ብር ታወጡበታላችሁ። ስንት ሆነ አጠቃላይ? 1 ሚሊዮን 300 ሺህ ብር ሲደመር 11 ሚሊዮን 200 ሺህ ብር 12 ሚሊዮን 500 ሺህ ብር መጣ ግንባታ። አሁን ደግሞ ቀጥተኛ ያልሆነ ወጪ አለባችሁ። ዲዛይኑ ስታሰሩ ለማስፈቀድ የምታደርጉት ሂደት ቀጥታ 625 ሺህ ብር ይወስድባችኋል ብለን እናስብ። መልካም። ይሄኛውን ካደረጋችሁ በኋላ የሚቀጥለው ደግሞ ይሄን ቤት ራሳችሁ ስትገዙት ቀድሞ ወደ 320 ሺህ ብር አካባቢ ኮሚሽን ከፍላችሁበታል ብለን እናስብ። እሺ ኮሚሽኑን እንያዝ። ይሄን ቤት ድጋሚ አማክራችሁበታል፣ ወጪ አለው አማክራችሁበታል፣ የጠበቃ ከፍላችኋል 80 ሺህ ብር እንደምን ስንት ሆነ? 1 ሚሊዮን 25 ሺህ ብር። 1 ሚሊዮን 25 ሺህ ብር ሲደመር 12 ሚሊዮን 500 ሺህ ብር ስንት ይመጣል? 13 ሚሊዮን 525 ሺህ ብር ይመጣል። ቤስት ግንባታችሁ ይሄ ሆነ። እናንተስ ምንድነው ፕሮፊት የምታረጉት? እናስላ ይሄ ወጫችሁ ላይ 25% አተርፋለሁ ብላችሁ ብትነሱ 25%ቱ ደግሞ 3 ሚሊዮን 381250 ብር ይመጣል። ሁለቱን መደመር ነው። ፕሮፊታችሁ 3 ሚሊዮን 381250 ብር ሲደመር 13 ሚሊዮን
525 ሺህ ብርን ስደምሩት 16 ሚሊዮን 906,250 ብር ይመጣል አይደል? ይሄ ከመጣ የንብረታችሁ ዋጋ ይሄ ነው ማለት ነው። ይሄ ብቻ ያበቃ። ይሄ ቤት 5 ዓመት ቆይቷል። ስለዚህ የእርጅና ቅነሳ ደግሞ ያስፈልገዋል። የእርጅናውን ቅነሳ በ3 መንገድ ነው አሁን የምንመለከተው። አንደኛው የአካላዊ ጉዳቱን መሰረት በማድረግ፣ ሁለተኛው የዲዛይን ከ5 ዓመት በፊት የተሰራ ዲዛይን ስለሆነ አሁናዊ የቤቱ ሉክ ሳቢ ላይሆን ስለሚችል፣ ሳቢ ከሆነ ጥሩ ካልሆነ ግን ዋጋ ቅናሽ ስለሚያስፈልገው፣ ሌላኛው ደግሞ አካባቢያችሁ ተጽዕኖ በማድረጉ ምክንያት የምታጡት ወይም የምታገኙት ሊኖር ይችላል። አሁን ግን አካባቢያችሁ ተጽዕኖውን መለካት ስላለበት እሱንም እናያለን። ቀጥታ አንደኛው ላይ ተመልሰን ስንመለከት ይሄ ቤት ቅናሽ ያስፈልገዋል። አካላዊ ቀለሙ፣ ሳኒታሪው፣ ከዛ በኋላ የግንባታው ስትራክቸራል የመርገቡ እናንተ 5 ዓመት ተጠቅማችሁበታል። ለ100 ዓመት የተሰራ ቢሆን ወይም ለ50 ዓመት የተሰራ ቤት ቢሆን አገልግሎት በ5 ዓመት ስለሰጠ የዛ ቅናሽ ያስፈልገዋል። ስለዚህ ሳኒታሪ ተበላሽቷል ብለን እናስብ፣ ቀለም ጥገና ያስፈልገዋል ብለን ብናስብ 150 ሺህ ብር እናወጣለታለን። ከዛ በኋላ የ5 ዓመት ደግሞ የስትራክቸራል የመርገብ ደግሞ 400 ሺህ ብር እንቀንስበታለን። 400 ሺህ ብርና 150 ሺህ ብር 550 ሺህ ብር መጣል። ሁለተኛው ደግሞ እንዳልኳችሁ ዲዛይን ነው። የዲዛይኑ ሉክ ለምሳሌ ከፍታው፣ አንዳንድ ሉኮች እንደውም እድሜያቸው ወደ ኋላ ሲሄድ አጭር ሲሆኑ፣ እንደዚህ ክሊራንሱ አጭር ሲሆን፣ አንዳንድ የዲዛይኑ ለአሁኑ ጊዜ ሳቢ ያልሆኑ ነገሮች ካሉት ዋጋ ተቀናሽ ያደርጋል። አሁናዊ ግን ይሄ 5 ዓመት በቅርብ ርቀት ስለሆነ ወደ 200 ሺህ ብር የገበያ ቅናሽ ያመጣል ብለን እናስብና 200 ሺህ ብር እንያዝለት። ሶስተኛው እንደነገርኳችሁ አጎራባቾቻችሁ ወይም አካባቢያችሁ ነው። ጎረቤታችሁ ላይ ቆሻሻ ፍለፊታችሁ የሚወድቅ ከሆነ፣ ጩኸት ካለ፣ ፋብሪካዎች በአቅራቢያ ካሉ አካባቢያችሁ ተጽዕኖ የእናንተን ዋጋ ስለሚያስከፍል ትከፍሉበታላችሁ የቅነሳ። ነገር ግን ይሄ ቦታ ለመኖሪያ የተዘጋጀ ቤት ስለሆነ 0 ነው ብለን እናስብ። ስለዚህ አጠቃላይ ስንደምረው ስንት ይመጣል? 750 ሺህ ብር መጣል። 750 ሺህ ብር ተቀናሽ እናደርጋለን። ከምን? ከ16 ሚሊዮን 906,250 ብር ስንት ይመጣል? 16 ሚሊዮን 156,250 ብር አይመጣም? የእናንተ የቤት ዋጋ 16 ሚሊዮን 156,250 ብር የእናንተ የስትራክቸሩ የግንቡ ዋጋ ነው ማለት ሲደመር 16 ሚሊዮን ብር የመሬት ዋጋ አለ። እነሱን ስትደምሩት ስንት ይመጣላችሁ? 32 ሚሊዮን 156,250 ብር የእናንተ ትክክለኛ የቤታችሁ ዋጋ ይሄ ነው። በቀላሉ አውቃችሁት ማለት ነው። ስለዚህ የማንኛውንም እናንተ ያሰባችሁትን ቤት ኤስቲሜሽኑን በማወቃችሁ ምክንያት ልሸጡትም ልገዙትም ስታስቡ ማርጅናችሁ ምን ያህል በቃኝ የምትሉት ይሄ የምሸጠው በቃ ከዚህ በታች አልወርድም የምትሉትን ኮንፊደንስ ይሰጣችኋል። የቤታችሁን ዋጋ ስላወቃችሁ። አይ ገዢም ስትሆኑ ደግሞ አይ ይሄን ያህል ፕሮፊትም እኔ ላይ አይተረፍብኝም 67% ፕሮፊት ሲሆን አይ ኖ ይሄን ያህል ትርፍ ፌር አይደለም የምትሉበትን አውድ ይሰጣችኋል። የምትሉበትን ኃይልና ጉልበት ይሰጣችኋል ማለት ነው። ስለነበረን ጊዜ በጣም አመሰግናችኋለሁ። ባለፈው እንግዲህ አንድ ህንፃ ገቢን መሰረት ባደረገ መልኩ የቤቱን ግመታ ዋጋ ሳስልተን ነበር። አሁን ደግሞ የግንባታውን ወጪ መሰረት በማድረግ ይሄው አስልተናል። የሚቀጥለው አንድ ይቀረናል። እሱ ደግሞ ንጽጽራዊ ነው። ቪዲዮውን እንግዲህ ንጽጽራዊን ለማየት የምትፈልጉ ከሆነ እንድንሰራው ከታች ላይክም አድርጉት። እንዲሁም ቪዲዮውን የንጽጽራዊ ግምታዊ ዘዴን ቪዲዮ ስራበት ብላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። በዚህ ቪዲዮዎች ደግሞ አስተያየት ካላችሁ ከታች እንድታስቀምጡ በፍቅር በአክብሮት ነው የምጋብዛችሁ። የነበራችሁት ኤርሚዝ ኢትዮጵያ ላይ ነበረ። ሰላም ሁኑ።